የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የእስራኤልና ኢራን ግጭት ከፍ ብሎ እየታየ ባለበት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የንግድ ጦርነትም አጀንዳ በሆነበት በዚህ ጊዜ የዓለም ትልልቅ ኢኮኖሚ አንቀሳቃሽ ሀገራት መሪዎች ካናዳ ገብተዋል። ምክንያታቸው ደግሞ ተጠባቂውን የቡድን 7 አባል ሀገራት ስብሰባን ለመታደም ወይንም ለመሳተፍ ነው። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ቀውሱን ለማርገብ በሚደረገው ጥረት ከትራምፕና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም ከሌሎች ዓለም መሪዎች ጋር መወያየታቸውንና በጉባኤው ላይ ጠንካራ ውይይቶች ይቀጥላሉ ብለውም እንደሚጠብቁ ነው ያመለከቱት። የግሪንላንድ ጉዳይም ከወዲሁ በጉልህ ተነስቷል። የፈረንሳዩ ፕሬዝዳንት ማክሮን በግሪንላንድ ላይ ያለው ሁኔታ ለመላው አውሮፓውያን የማንቂያ ደውል ነው የሚል መልእክታቸውን ስለማስተላለፋቸው እንደዚሁ እየተዘገበ ነው የሚገኘው። ቢቢሲ ላይ ተመልክተነዋል። የቻይናው ፕሬዝዳንት ሺ ጂንፒንግ ደግሞ ወደ ካዛክስታን አምርተዋል። የካዛክስታን ፕሬዝዳንት ካሲም ጆማርት አግኝተው ያነጋግሯቸዋል የተባለው የካዛክስታን፣ ኪርጊስታን፣ ታጂኪስታን፣ ቱርክሜኒስታን እና ኡዝቤኪስታን መሪዎችን በተያዘው መርሃ ግብር በጉባኤ ይታደማሉ። የካናዳው የጂ7 ጉባኤ በሚስተናገድበት ተስተካካይ ቀን ነው የአስታናው ጉባኤም የሚካሄደውና ሌላ ዘውግ ያለው ይሉታል። ከ2020 ወደዚህ የቻይናው መሪ በካዛክስታን ተገኝተው ጉብኝት ሲያደርጉ የሶስተኛ ጊዜያቸው ነው። ብዙ የቢዝነስ ስምምነቶችንም እንደዚሁ ያደርጉበታል ተብሎ ነው የሚጠበቀው። በሌላ በኩል ቅዳሜ ዕለት በሁለት የሚኒሶታ ህግ አውጪዎች ላይ በተፈጸመ ጥቃት በ17 ጥይቶች ከተመቱ በኋላ የተረፉት ግለሰብ በህይወት መትረፋችን በሚያስደንቅ ሁኔታ እድለኝነታችንን ያመለክታል ብለዋል። የግዛቱ ሴናተር ጆን ሆፍማንና ባለቤታቸው ቤት ቅዳሜ ማለዳ በቤታቸው ውስጥ ሳሉ ነበር በጥይት የተደበደቡት። ቢሆንም ግን በህይወት መትረፍ ችለዋል። ከፍተኛ የዲሞክራቲክ ህግ አውጪ የሆኑት ሜሊሳ ሆፍማንና ባለቤታቸው ማርክ በጥይት ተመተው ተገድለዋል። ይህንኑ ጉዳይን በተመለከተ ዘገባዎች ብዙ ያሉ ነው። የሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ ግን ጥቃቱን አስፈሪ መሆኑን እንደዚሁ እሁድ ዕለት ከኤቢሲ ኒውስ ጋር ባደረጉት የቃለ ምልልስ ቆይታ ተናግረው እንደነበር እንደዚሁ ዘገባዎች ያስነበቡን ይገኛሉ። በዚሁ ወደ ትንታኔ ጉዳያችን ላሳልፋችሁ። የእስራኤልና የኢራን ወታደራዊ ባለስልጣናት ዛቻና ማስፈራሪያውን ቀጥለዋል። አካባቢያዊ ውጥረቱም እንዲሁ እንደቀጠለ ነው። እስራኤል የኢራንን ሚሳኤሎች ታሪክ ለማድረግ፣ ኢራን ደግሞ አጸፋውን በከባዱ ለመመለስ አሁንም እንደተፋጠጡ ናቸው። ኢራን እስካሁን ያስወነጨፈቻቸው ሚሳኤሎች በእስራኤል ላይ ከዚህ በፊት ታይቶ የማይታወቅ ጉዳት ማድረስ እንዴት ቻሉ? እስራኤልስ በኢራን ያለውን የሚሳኤል ክምችትና የኒውክሌር ሂደት ሙሉ በሙሉ ማውደም ትችል ይሆን? አዲስ ጸጋይ በዚህ ላይ የሚለናል። ውረድን ውረዱ እንደቀጠለ ነው። አሁንም በሁለቱም ወገን ቁጣው አልበረደም። ዛሬ ንጋቱን እንኳን ኢራን በተለይ የእስራኤል የኃይል ከተማ ነች ተብላ በሚታመንባት ሃይፋ ከተማ እንዲሁም ቴል አቪቭ ላይ መተኮሷን ፕሬስ ቲቪ አስነብቧል። የእስራኤል ወታደራዊ ሹማምንቱ ደግሞ የእስራኤል ጥቃት ገና መቼ ተጀመረና አይነት ሐሳቦችን ሲያንሸራሽሩ ተደምጠዋል። ለነገሩ ኢራናውያኑም አቅማችን ባለፉት ቀናት ብቻ የሚለካ አይደለም እያሉ ነው። ምንም እንኳን ብዙዎች ባለፉት ቀናት ኢራን በፈጸመችው ጥቃት ቢደመሙም የኢራን ሚሳኤሎች የእስራኤልን ጠንካራ የሚሳኤል ጋሻዎች እንደነሱ አጠራር አይረን ዶምስ እንዴት ጥሰው አለፉ የሚለው የኢራንን የተደበቀ አቅም የሚያሳይ እንደሆነም ነው። ኢራን የእስራኤልን የሚሳኤል መከላከያዎች እንዴት ሆኖ በጣጠሰች ሲሉ ደግሞ በቀዳሚነት የሚነሳው ኢራን ሰራሹ ፋታህ 2 የተሰኘው ሃይፐርሶኒክ ሚሳኤል ነው። ይህ ሚሳኤል ከ1500 ኪሎ ሜትር በላይ ተምዘግዝጎ ኢላማውን ይመታል። በሰዓት ከ18000 ኪሎ ሜትር በላይ ይበራል። ይህ ማለት ከድምጽ ፍጥነት በ15 እጥፍ ከፍ ያለ ማለት ነው። 200 ኪሎ ግራም አካባቢ የሚመዝ ሚሳኤሉ የማውደም አቅሙም የዚያኑ ያህል ከባድ ነው። ከምንም ነገር በላይ ግን ፋታህ አቅጣጫውን እየቀየረ ለጸረ ሚሳኤል ራዳሮች ፈተና የሚሆን 360 ዲግሪ እየተገለባበጠ አቅጣጫውንም እያስተካከለ የሚከንፍ መሆኑ ለእስራኤል የሚሳኤል መከላከያ አቅም ፈተና መሆኑ እየተነገረ ነው። አሁን እስራኤልና ኢራን በነገርም በጦርም እየተጠዛጠዙ ነው። እርግጥ ነው እስራኤል ለወራት አስባም አቅዳ አውርዳና አውጥታ በዚህ ጊዜ ጥቃት እንደፈጸመች ነው። ከጥቂት ወራት በፊት የቀድሞ የኢራን መሪ አህመዲነጃድ አሉ ኢራን ከቤተ መንግስቷ እስከ ቤተ እምነቷ ድረስ
በሞሳድ ተወራለች። አሁን የሆነው ታዲያ የዚህ ሐሳብ መገለጫ ይመስላል። ኢራን ወሳኝ ወታደራዊ መኮንኖቿንና ከኑክሌር ማበልጸጊያ ሥራ ላይ የተሰማሩ ሰዎቿን ጨምሮ ከ70 በላይ ዜጎቿን በጥቃቱ አጥታለች። የናታንዝ የኑክሌር ማብለያም በእጅጉ ጉዳት ደርሶበታል። ከዚህ በኋላ ዳግም ናታንዝ ኃይል ያመነጫል፣ ኑክሌርስ ያመርታል ለሚለው መልስ ባይኖርም ብዙዎች ግን ይጠራጠራሉ። የዚህ ምክንያቱ ደግሞ የሞሳድ ስለላ መረብ ስለመሆኑ እርግጥ ነው። ከዚህ ባሻገር ኑክሌር ለማበልጸግ ያግዛሉ የተባሉ እያንዳንዱ ተቋማትና የቁሳቁስ ማከማቻዎች እየተመረጡ በእስራኤል አረዋል። እንደ ታይምስ ኦፍ እስራኤል ሀተታም ኢራን ከዚህ በኋላ ጊዜ ካገኘች ኑክሌር ለማበልጸግ የሚያቆማት አይኖርም የሚል እምነት ያላት እስራኤል የጥቃቱ ጊዜ አሁን መሆኑን አምናለች። ለፎሬን አፌርስ የሚጽፈው ሪቻርድ ኒፒው እንደሚለው የኢራን የኑክሌር ጉዳይ የእስራኤል ብቻ ሳይሆን የአሜሪካንም ስጋት ጭምር ነው። ከጉዳዩ ጀርባ ገና በተመረጡ በቀናት ውስጥ ስለ ኢራን የተናገሩት ከዚህ በፊትም በነበራቸው የዋይት ሃውስ ቆይታም የኢራኑን ኑክሌር ድርድር ጥለው የወጡት ፕሬዝዳንት ዶናልድ ትራምፕ ሳይኖሩበት አይቀርም ይላል። ባለፈው አርብ የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ ጋር የመከሩት ትራምፕ በስልክ ምን አወሩ ከተባለ ይኸው የኢራን ጉዳይ መሆኑ አጠራጣሪ አይደለም። በተለይ እስራኤል የኢራኑን ሃይማኖታዊ መሪ አያቶላ አሊ ኻሜኒን ለመግደል አስባለች ሲሉ ትራምፕ መናገራቸው፣ ፍቃድ ጠይቃኛለች ሲሉም ጉዳዩን ከፍ ማድረጋቸው እያንዳንዱ ጉዳይ በምክክር እየተፈጸመ እንደሆነ አመላካች ነው እየተባለ ይገኛል። ሪቻርድ ኒፒው እስራኤል የኢራንን ኑክሌር ፕሮግራም ባታቆም እንኳን እንዲጓተት ልታደርግ የምትችልበትን ጥቃት ፈጽማለች ይላል። የዓለም አቀፉ የአቶሚክ ኃይል ኤጀንሲ አደገኛው የዩራኒየም ማብለያ ሲል የሚጠራው ፎርዶ ላይ ጥቃት እንደደረሰ በመረጃው አረጋግጧል። ይህ ማለት ግን አሁንም ቢሆን የዩራኒየም መጠባበቂያ ክምችቱ ስለመውደሙ መረጃ የለም። የኢራን የዩራኒየም ማቀጣጣያዎችም ስለመደምሰሳቸው አንዳችም ፍንጭ አልታየም። እናም መጠባበቂያ ክምችቶችና ማቀጣጣያዎች በጥቃቱ ጉዳት ካልደረሰባቸው በአጭር ጊዜ ዩራኒየም የማብላላት ተግባር እንደሚቀጥል ነው። ይህ ሳይሆን ቀርቶ ጥቃቱ ሁሉንም ያወደመ ከሆነ ግን የፎርዶ የኑክሌር ማብለያነት አከተመ እንደማለት ይሆናል። እስራኤል በዚህና በሌሎችም በታቀዱና በኢላማ የተዘጋጁ ስፍራዎችን እያጠቃችን የምትቀጥል ከሆነ የኢራን የኑክሌር ማዕከላት ስጋት ውስጥ መውደቃቸው የማይቀር ነው። እዚህ ላይ አንድም የኢራንን የሚሳኤል አቅም በመለካት ላይ ያለችው፣ አንድም ደግሞ ቴህራንን በአስገዳጅ ሁኔታ አንገቷን ይዛ ወደ ኑክሌር ድርድር ለማምጣት የጓጓቸው አሜሪካ የእስራኤልን የበላይነት ትፈልጋለችና እስካሁን የአሜሪካ ከፍተኛ ባለስልጣናቱ እጃችን የለበትም ቢሉም ከዚህ በኋላ ግን በዚሁ ይጸናሉ ማለት ላይሆን ይችላል። አሁንም በጉዳዩ ላይ እጃቸው እንደሌለ ምን ማስረጃ አለም ሲል ሪቻርድ ኒፒው ይጠይቃል። ያም ተባለ ግን አገራቱ በዚሁ የሚቀጥሉ ከሆነ ለአካባቢው ሁኔታ እጅጉን አስጊ እንደሆነም ብዙዎች እያነሱ ነው።